ቃሊቲ አዲስ የመንጃ ፍቃድ መፈተኛ ግቢ ውስጥ የምድብ 4 መነሻ ቦታ ላይ እንገኛለን። ሰላም ጤና ይስጥልን የቲኤችኤን ቲዩብ ተከታታዮች እንዴት ናችሁ? ለዛሬ ይዘላችሁ የቀረብነው የህዝብ አንድና የደረቅ አንድ መፈተኛ ቦታ የሆነውን ምድብ 4 ይዘላችሁ ቀርበናል። እንደተለመደው እስከ መጨረሻው አብራችሁን ስለምትሆኑና ሰብስክራይብ ላይክ ስለምታደርጉን እንዲሁም ለምትሰጡን ሐሳብና አስተያየት ከልብ እናመሰግናለን። የህዝብ አንድና ደረቅ አንድ የመፈተኛ ቦታዎች ምድብ 1 እና ምድብ 4 ናቸው። ስለዚህ አንድ የህዝብ አንድና የደረቅ አንድ ተፈታኝ ሊፈተን የሚችለው ምድብ 1 ወይንም ምድብ 4 ነው። የትኛው ምድብ እንደሚደርሰን የምናውቀው ለፈተና አንድ ቀን ሲቀረን ማታ 11 ሰዓት ምድባችን የምናውቅ ይሆናል። ስለዚህ ሁሉም የህዝብ አንድና የደረቅ አንድ ተፈታኝ ሁለቱም ምድብ ጠንቅቆ ማወቅ ይገባል። ምድብ 4 መነሻ ቦታ ላይ እንገኛለን። መኪናችንን መስመሩ ድረስ አስጠግተን አቁመን መታወቂያችንን ይዘን ወርደን ፈተናውን የሚያስጀምሩ ፈታኞች ጋር ሄደን መታወቂያ አሳይተን በስማችን የተዘጋጀ ኮድ አለ፣ እሱን ይነግሩናል። ፈልገን ኮዳችንን ወስደን ለካሜራ የምናሳይበት ቦታ ጋር ሄደን ኮዳችንን ለካሜራ እናሳያለን። ከዛም መኪናችን ላይ የሚታይ ቦታ ላይ እና እኛን እይታ የማይከልል ቦታ ላይ እናንጠለጥላለን። ካንጠለጠልን በኋላ ፍተሻ እንጀምራለን። መኪናችንን ዙሪያውን እናያለን። የዝናብ መጥረጊያውን ቀን አድርገን እናያለን። ፍሳሽ መኖሩን፣ የተፈታ ነገር መኖሩን ዙሪያውን ዝቅ እያለን እንደምትመለከቱት እናያለን። ከዚህ ቀደም የሰራነው ቪዲዮ ላይ እንደነገርኳችሁ መኪናው ተነድቶ ስለሚመጣ የሞተር ዘይትና ውሃ ማየት አይጠበቅብንም። የሞተር ዘይትና ውሃ መኪናው ከመነዳቱ በፊት ባደረበት ነው የሚታየው። በመቀጠል ጎማችን ንፋስ መቀነስ አለመቀነሱን ቼክ እናደርጋለን። ባገኘነው ነገር መታ እያደረግን ጎማችንን ንፋስ መቀነስ አለመቀነሱን እናያለን። ድምፁ ይለያል። ንፋስ ሲቀንስና ንፋስ ሳይቀንስ በሱ ነው የሚለየው። ስለዚህ ጎማችንን መታ እያደረግን እናያለን። ዙሪያውን እንደምትመለከቱት ከዛም በመቀጠል የምንመታበትን ቁጭ አድርገን መብራቶች ቼክ እናደርጋለን። የፊት መብራትና የግንባር መብራት፣ አጭር መብራት አብርተን ከዛ ሃዛርድ አብርተን ሁለቱን አንድ ላይ አብርተን ይበራል አይበራም የሚለውን ከፊትም ከኋላም እናያለን። እንደምትመለከቱት በርቷል። ቀን ብርሃን ስለሆነ ነው ብዙ መብራቱ የማይታየው። እዚህ ከኋላም ያለውን እናያለን። በጣም ጥሩ። ቅድመ ጉዞ ፍተሻ ይሄን ይመስላል። ይሄን ቪዲዮ ላይ እንደምታዩት ከፈተሻችሁ 16 ማርክ ታገኛላችሁ። ፍተሻ ጨርሰናል። እዚህ ያበራነውን መብራትና ሃዛርድ እዚህ ሆነ እናጠፋና እንገባለን። ገብተን በራችንን በደንብ ዘግተን መንገድ ላይ እንዳይከፈትብን ወንበራችንን አስተካክለን ስፖኪዮ መታየቱን ግራ ቀኝ ቼክ አድርገን ቀበቷችንን አስረን ማርሽ 0 መሆኑን ቼክ እናደርግና 0 መሆኑን አረጋግጠን ቁልፋችንን እናስነሳለን። አስነስተን ፍሬን ይዘን እጅ ፍሬን ፍርሲዮን አፍነን ደግሞ አንደኛ ማርሽ እናስገባና አንደኛ ማርሽ ዛም ፍሬቻ ወደ ግራ አብርተን የግራ ስፖኪዮ አይተን ጉዞ እንጀምራለን ማለት ነው። እንደምታዩት ጠመዝማዛ መንገድ ነው። ስለዚህ ከፊታችን መኪና ካለ ርቀታችንን ጠብቀን ቀስ ብለን እንሄዳለን። ደርቦ ማለፍ አይቻልም። እዚህ ቦታ ብቻ ሳይሆን ሙሉ ፈተና እስኪጠናቀቅ ድረስ ደርቦ ማለፍ ክልክል ነው። መንገዱ መሄጃ ብቻ ስለሆነ ዛፎቹ ስፖኪዮ እንዳይመቱና እንዳያበላሹብን ወደ መሃል ሆነን ብንሄድ መልካም ነው። ሞጫ መንገድ እስከምናገኝ እንሄዳለን። ሞጫ መንገድ ስናገኝ ወደ ቀኝ እንታጠፋለን። የቲኤችኤን ቲዩብ ቤተሰቦች ቪዲዮአችንን ስትመለከቱ ቪፒኤን አፕሊኬሽን እየተጠቀማችሁ ቪዲዮውን ብታዩልን ከዩቲዩብ ገቢ ስለምናገኝ የቻላችሁ ቪፒኤን እያበራችሁ ታዩ ዘንድ በትህትና እንጠይቃለን። ከልብ እናመሰግናለን። እንደምታዩት ሞጫ መንገድ ይታየናል። ፍሬቻ ወደ ቀኝ አብርተን ነዳጃችንን ለቀን ግራ ቀኝ
አይተን ወደ ቀኝ እንታጠፋለን። ከዚህ ስንወጣ ሁለት መንገድ ነው መሄጃም መምጫም። ስለሆነም ሳናሰፋ ቀኛችንን ይዘን እንዞራለን። ዞር ብለን ትንሽ እንደሄድን ምድብ 4 ጠርዝ መስሪያ ቦታ እንደርሳለን። ስለዚህ ከተነሳንበት አንድ ወደ ቀኝ ስንታጠፍ ምድብ 4 ጠርዝ መስሪያ ቦታ እንደርሳለን። እንደምታዩት መሬቱ ላይ ሁለት መስመሮች አሉ። የመጀመሪያ ቅርብ ያለው መስመር ጋር ስንደርስ እንቆማለን። ጠርዝ የሚሰራ መኪና ካለ መጠበቂያ ነው። ሁለተኛው መስመር ደግሞ ወደ ኋላ ስንመለስ መጨረሻ ነው። ከመስመሩ ማለፍ የለብንም፣ ከኋላ ወረፋ የሚጠብቀው መኪና እንዳይገጭብን። ከፊት ለፊታችን ያለው መኪና ጠርዝ ሰርቶ እስኪወጣ ማርሻችንን 0 አድርገን ፍሪሲዮን ለቀን መቆም እንችላለን። ከፊት ለፊታችን ያለው መኪና ጨርሶ እየወጣ ነው። እኛ ጠርዝ ለመስራት አንደኛ ማርሽ አስገብተን ወደፊት እንሄዳለን። ወደፊት ስንገባ ሰፋ አድርገን የኋላ ጎማ ጠርዝ እንዳይነካብን ፊት ለፊታችንን እያየን እንሄዳለን። ዞር እንዳለን መስመር አለ፣ መስመሩ ድረስ እንሄዳለን። መስመሩ ጋር ስንደርስ ፍሬን ፍሪሲዮን ይዘን እንቆማለን። የኋላ ማርሽ አስገብተን ወደ ኋላ። ቦታው ቁልቁለታማ ስለሆነ ፍሬን ከለቀቅን ወደፊት ስለሚሄድብን ባላንስ ያስፈልጋል። ፍሬን እንደያዝን ፍሪሲዮኑን ድምጹ እስኪቀየር ድረስ ቀስ ብለን ከፍ አድርገን ድምጹ ሲቀየር ፍሬን ለቀን ነዳጅ ትንሽ ሳይበዛ ሰጥተን ፍሪሲዮኑን ቀስ ብለን እየለቀቅን እንሄዳለን። መሄድ ሲጀምር እንዳይሮጥብን ነዳጁን ለቀን እንሄዳለን። ጠርዝ ስንሰራ ማጥበብ ወደ ጠርዙ ወይንም ወደ ቀኝ፣ ማስፋት ደግሞ ወደ ግራ ነው። ጠርዝ ስንሰራ በቀኝ ስፖኪዮ የመኪናችንን የኋላ ክፍል ማለትም ከጎማ ኋላ ያለውን እያየን ሲሰፋ ጠበብ ሲል ሰፋ እያደረግን መስመሩ ድረስ እንሄዳለን። እንዳይሮጥብን ፍሪሲዮኑን ሙሉ ለሙሉ ሳንለቅ ብንሄድ ጥሩ ነው። እንደምትመለከቱት ከኋላ እየሰፋ ነው። ስለዚህ መሪያችንን ወደ ቀኝ እየሳብን እስቲ ከኋላ ደግሞ እንየው። ይሄው እንደምታዩት የኋላው ፓርት ላይ ትንሽ ሰፋ ስላለ ወደ ቀኝ እንስባለን፣ ወደ ጠርዙ ማለት ነው። ከዛ የኋላው ፓርት ጠበብ እያለ ሲሄድ ደግሞ ወደ ቀኝ ሳብነው መሪ እየመለስን እንሄዳለን ማለት ነው። ሲጠብ ሰፋ እያደረግን ትንሽ ሰፋ እያደረግን ሰፋ ወደ ግራ፣ ሲሰፋ ደግሞ ወደ ግራ የወሰድነው ወደ ቀኝ መመለስ። ከዛ ወደ ኋላ የምንሄደው መስመሩ ድረስ ነው። ጥሩ ነው በጣም። እንደምትመለከቱት መስመሩ ጋር ደርሰናል። ቆመን አንደኛ ማርሽ አስገብተን ፍሬቻ ወደ ቀኝ አብርተን ሰፋ አድርገን ወደ ቀኝ እንሄዳለን። ጠርዝ ወደ ሰራንበት ተመልሰን ሰፋ አድርገን በምትመለከቱት መንገድ ቀጣይ መኪና ጠርዝ ሊሰራ ስለሚገባኛ ሰፋ አድርገን ወደ ቀኝ እንታጠፍና ቀጥታ ወደ ትራፊክ መብራቱ እንሄዳለን ማለት ነው። ወደ ቀኝ ዞረን ቀጥታ ወደ ትራፊክ መብራት እንሄዳለን። መብራቱ ጋር ዜብራ አለ። ዜብራው ወደ ጎን አግድም የተሰመረ መስመር ያለው ሁሉም ዜብራ ላይ እንቆማለን። እንደምትመለከቱት ወደ ትራፊክ መብራቱ ጋር እየደረስን ነው። ትራፊክ መብራቱ ጋር ዜብራ አለ። ዜብራው ደግሞ ወደ ጎን አግድም መስመር ያለው ዜብራ ስለሆነ ዜብራው የአግድም የተሰመረው መስመር ካይናችን ሲጠፋ እንቆማለን ማለት ነው። THM ቲዩብ ለእናንተ ለቤተሰቦቻችን ይጠቅማል ያልናቸውን ቪዲዮ እየሰራን እንገኛለን። በቀጣይ የተሻለ እንድንሰራ የሰራነውን ቪዲዮ አይታችሁ ለሌሎችም እንዲደርስና ሞራልም እንዲሆነ ሰብስክራይብ፣ ላይክ እናም ሐሳባችሁን ብትጽፉልን ይጠቅመናል። እናመሰግናለን። ከዛም ፍሬቻ ወደ ግራ አብርተን ወደ ግራ እንሄዳለን። ወደ ግራ ዞር ስንል ሁለት መንገድ ይታየናል። የግራው መምጫ ነው። ቀኛችንን ይዘን ግራ ቀኝ መኪና ካለ አይተን ካለ ቅድሚያ ሰጥተን እንሄዳለን። ፊት ለፊታችን ያለው ዜብራ አግድም መስመር ስለሌለው መቆም አይጠበቅብንም። መሀላችንን ይዘን ወደ አደባባይ እንሄዳለን። የምድብ 4 መፈተኛ ቦታ ላይ እንገኛለን። ፊት ለፊታችን ጋር አደባባይ ይታየናል።
አደባባዩ ጋር ዜብራ አለ። ዜብራው ወደ ጎን አግድም መስመር ስላለው እንቆማለን። ቆመን ፍሬቻ ወደ ግራ አብርተን አደባባይ እንዞራለን። ሁሉ ጊዜ አደባባይ ስንገባ ፍሬቻ ወደ ግራ፣ ከአደባባይ ስንወጣ ደግሞ ፍሬቻ ወደ ቀኝ ማብራት አለብን። ስለዚህ አደባባይ ልንገባ ስለሆነ ፍሬቻ ወደ ግራ አብርተን ቀስቱ እንደሚያሳየን እዚህ ጋር ምስሉ ላይ እንደምትመለከቱት አደባባይ እንዞራለን። አደባባይ ስንገባ በግራ በኩል የሚመጣ መኪና ካለ ቅድሚያ ያለው፣ ስለዚህ ቅድሚያ መስጠት አለብን። አደባባዩን ዞር ስንል መሰናክል ሜዳ አለ። የምድብ 5 የአውቶሞቢሎች መሰናክል መስሪያ ነው። እሱን እንዳለፍን ባለው መታጠፊያ ፍሬቻ ወደ ቀኝ አብርተን ወደ ቀኝ እንታጠፋለን። ፊት ለፊት እንደምታዩት የአውቶሞቢል የመሰናክል ሜዳ ይታየናል። በአዲስ መልክ የተሰራ ነው። ፈተና ስላልጀመረን የታጠረው። ይሄንን እንዳለፍን ባለው መታጠፊያ ፍሬቻ ወደ ቀኝ አብርተን ወደ ቀኝ እንታጠፋለን። እዚች ጋር ትንሽ እንደሄድን በድጋሚ ወደ ቀኝ የሚያሳጥፍ መንገድ እናገኛለን። ፍሬቻ ወደ ቀኝ አብርተን ወደ ቀኝ እንታጠፋለን። ወደ ቀኝ ታጥፈን ቀጥታ የመንገዱ መጨረሻ ድረስ ቀጥ ብለን ፊት ለፊት እንሄዳለን። መንገዱ መጨረሻ ድረስ እንሄድና መንገዱ መጨረሻ ላይ በድጋሚ ወደ ቀኝ ታጥፈን አሁን ያለፍነው የምድብ 5 መሰናክል ሜዳ በጀርባ እንሄዳለን። ስለዚህ አሁንም መታጠፊያ ስናገኝ ወደ ቀኝ እንታጠፋለን። ፍሬቻ ያበራን። ይህን ቪዲዮ እንድንሰራ ለተባበረን ጋስፓ የመንጃ ፍቃድ ትምህርት ቤት ከልብ እናመሰግናለን። እንደምትመለከቱት መታጠፊያ ጋር ደርሰናል። ፍሬቻ ወደ ቀኝ አብርተን ወደ ቀኝ እንታጠፋለን። ወደ ቀኝ ታጥፈን ትንሽ ዝቅ ስንል ቅድም አልፈን የመጣ ነው የአውቶሞቢሎች መሰናክል መስሪያ ያልነው ሜዳ እናገኛለን። እሱን አልፈን ቀጥሎ ባለው መታጠፊያ ስንታጠብ የምድብ 4 መሰናክል መስሪያ ቦታ ደረስን ማለት ነው። እንደምትመለከቱት ይሄኛው መታጠፊያ የአውቶሞቢሎች መሰናክል ያልኩት ይሄኛው ነው። ሁለቱም መታጠፊያዎች እሱን አልፈነው ይሄው ዝቅ ስንል ትንሽ ፍሬቻ ወደ ቀኝ አብርተን ወደ ቀኝ ዞር ስንል መሰናክል ሜዳ ደረስን ማለት ነው። የምድብ 4 መሰናክል መስሪያ። ስለዚህ ዞር ብለን ትንሽ ጠጋ ብለን እንቆማለን። እዚቹ መታጠፊያው ላይ ከፊት ለፊት የሚሰራ መኪና ካለ መጠበቂያ ቦታ ማለት ነው። እዚህ ምድብ 4 ላይ የመጀመሪያ መሰናክላችን 1 ቁጥር መሰናክል ነው። ፊት ለፊት እንደምትመለከቱት የሚሰራ መኪና ስላለ ጨርሶ እስኪወጣ ቆመን እንጠብቃለን ማለት ነው። እንደምትመለከቱት ጨርሶ እየወጣ ነው። ስለዚህ እሱ ጨርሶ ሲወጣ እኛ 1 ቁጥር ለመስራት እንገባለን ማለት ነው። 1 ቁጥር ሁሉ ጊዜ ስንገባ በጉቶ በግራ በኩል ነው የምንገባው። የመጀመሪያው ጉቶ በቀኝ እጃችን በኩል ነው የሚሆነው ማለት ነው። ስለዚህ በሁለቱ ጉቶ መሃል ነው የምንገባው። ስንገባ ሰፋ አድርገን እና ደግሞ አለፍ ካለን በኋላ ነው መስበር ያለብን። ትንሽ አለፍ ካለን በኋላ ወደ ቀኝ ሰበር፣ ወደ ቀኝ በደንብ መሳብ። ከዛ የመሃለኛውን ሰፋ ሲልልን ወደ ግራ እየሳብን ወደ ግራ በደንብ ሳብ። የመሃሉ እንዳይገጭብን ትንሽ አለፍ ሲል ነው መጨት ያለብን። በትከሻችን ትንሽ አለፍ ሲል። አሁን ደግሞ ወደ ቀኝ በደንብ ወደ ቀኝ ሳብ። ከዛ ፊት ለፊት ቀጥ ብሎ እንሄዳለን። ስትሬት መኪናው ቀጥ ብሎ እስኪሄድ ወደፊት እንሄዳለን። ፊት ለፊት እያየን በጣም ጥሩ። እዚህ እንደዚህ እንቆምና የኋላ ማርሽ አስገብተን ወደ ኋላ እንሄዳለን። ወደ ኋላ ስንመለስ የመጀመሪያው ስራ በቀኝ ስፖኪዮ የመጀመሪያው ጉቶ ጋር መድረስ ነው። ክፍተቱ አሪፍ ስለሆነ 40 ሳንቲም ነው ክፍተቱ። በጣም አሪፍ አቋቋም ስለቆመ መሪውን ቀጥ ስላለ መሪ ሳንነካ ባለንበት ቀጥ ብሎ ከቆመልን ማጥበብም ማስፋትም አይፈልግም። የኋላ ጎማ እስኪደርስ ጠጋ። ልክ የኋላ ጎማ ሲደርስልን እንቆምና 2 ዙር ወደ ቀኝ እንሰብራለን። ማለትም ወደ ጉቶ እንሰብራለን። መሪያችን ላይ እንደምታዩት አይሱዙ የሚል ጽሑፍ አለው። ስለዚህ ከአይሱዙ ተነስተን አይሱዙ ዞሮ ሲመጣ 1 ዙር ማለት ነው። ከዛ ስንደግሞ ደግሞ 2 ዙር ማለት ነው። ዙር ስንቆጥር በዚህ መልኩ እንቆጥራለን። አይናችንን በተቃራኒ እናደርጋለን። በግራ ስፖኪዮ ስፖኪዮ 2 ጉቶች ሲታዩ እንቆማለን። 1 ጉቶ ይታየናል። ቀስ እያለን ሁለተኛው ጉቶ እስኪታየን እንጠጋለን። እንደምትመለከቱት 2 ጉቶ ይታየናል። ስለዚህ የወሰርነው 2 ዙር ወደ ቀኝ የወሰርነው መሪ አለ። የወሰርነውን 2 ዙር ወደ ግራ እንመልሳለን። ወደ ግራ 2 ዙር መልሰን የኋላ ጎማ በግራ ስፖኪዮ ጉቶ ጋር እስኪደርስ መካከለኛው ጉቶ ጋር እስኪደርስ ማለት ነው።
በግራ ስፖኪዮ እያየን የኋላ ጎማው ጉቶ ጋር እስኪደርስልን እንሄዳለን። የኋላ ጎማ ጉቶ ጋር ሲደርስልን ቆመን አሁን ደግሞ በግራ ስፖኪዮ ስለሆነ ጉቶ ወደ ግራ ነው የምንሰብረው። ጉቶ ወዳለበት ነው መሪ የሚሰብረው። ስለዚህ መሪያችንን ወደ ግራ ወይም ወደ ጉቶ 2 ዙር እንሰብራለን። 2 ዙር ወደ ግራ እንሰብርና አይናችን በቀኝ ስፖኪዮ የመጨረሻዋ ጉቶ 3ኛዋ ጉቶ ስትታየን እንቆማለን። ስለዚህ አንድ ጉቶ ነው የምንፈልገው በቀኝ ስፖኪዮ። አንድ ጉቶ ሲታየን እንቆማለን። መኪናው እንዳይሮጥብን ፍሪሲዮን ፍሬናችንን ይዘን አሊድ ስራን ፍሪሲዮን ከፍ ሲሮጥብን ደግሞ ፍሪሲዮን አናን አፈን እያደረግን እንሄዳለን። እዚህ ልክ አንድ ጉቶ ብቅ ሲል ፍሪሲዮን ፍሬን እንይዛለን። እንደምትመለከቱት አንድ ይታየናል። ያዥ ፍሪሲዮን ፍሬን ይዘን እንቆምና ወደ ግራ የወሰድነው 2 ዙር መሪ ያለብን ወደ ግራ የወሰድነው 2 ዙር መሪ ወደ ቀኝ እንመልሳለን። ወደ ቀኝ መልሰን የኋላ ጎማ ጉቶ ጋር እስኪደርስ እንሄዳለን። የኋላ ጎማ ጉቶ ጋር ሲደርስ እንቆምና አሁንም እንደቀደሙ ወደ ጉቶ ወይንም ወደ ቀኝ ማለት ነው። ጉቶ በቀኝ ስፖኪዮ ስለሚታየን ወደ ቀኝ እንሰብራለን። 2 ዙር ወደ ቀኝ እንሰብርና በግራ ስፖኪዮ አስፋልቱ ላይ ድረስ ቀጥ ብሎ መኪናው እስኪቆም ማለት ነው። ስለዚህ ደርሷል። 2 ዙር ወደ ቀኝ ሰብረን በግራ ስፖኪዮ መንገዱ የዚህ አስፋልቱ መጨረሻው ቀጥ እስኪል ማለት ነው አስፋልቱ እስኪታየን እንሄዳለን። ልክ አስፋልቱ ሲታየን እንቆምና ወደ ቀኝ ወሰድነውን 2 ዙር መሪ እንመልሳለን ማለት ነው። እንደምትመለከቱት እየታየን ነው ወደኋላ። በጣም አሪፍ። ልክ ሲታየን እንቆምና የወሰድነውን 2 ዙር መሪ ወደ ቀኝ ወሰድነውን ወደ ግራ እንመልሳለን ማለት ነው። ወደ ግራ 2 ዙር እንመልስና በግራም በቀኝም ስፖኪዮ እያየን ወደ ኋላ እንሄዳለን። ወደ ኋላ የምንሄደው ፊት ለፊት 3 ጉቶ እስኪታየን ነው። በደንብ ወደ ኋላ እንጠጋና 3 ጉቶ በደንብ ሲታየን ጨረስን ማለት ነው። አንድ ቁጥር መሰናክል ስንሰራ 4 ማርክ አለው። እዚህ እንደምታዩት ምንም ጉቶ ስላልጣልን 4 ማርክ አለው። ወደ ኋላ በደንብ እንጠጋና ወደ 8 ቁጥር እንሄዳለን። 8 ቁጥር መሰናክል ስንሄድ በጉቶ በግራ በኩል ነው የምንሄደው። እዚህ መሪያችንን ወደ ቀኝ ስበን ዳሩን ይዘን ነው ወደ 8 ቁጥር መሰናክል የምንሄደው። አንድ ቁጥር መሰናክል ይሄን ይመስላል። 8 ቁጥር ስንሄድ ልክ እንደምትመለከቱት መሪያችንን ወደ ቀኝ ስበን በቀኝ በኩል ዳራችንን ይዘን እንሄዳለን ወደ 8 ቁጥር። በጣም ቀኛችንን መያዝ አለብን። 8 ቁጥር መዞሪያ ላይ ስለሆነ ያለችው ሰፋ አድርገን እንድንገባ ቀኝ መስመራችንን ይዘን የካሜራ ፖል አለ። የካሜራው ፖሉ ጋር እንቆማለን። የሚሰራ መኪና ካለ መጠበቂያ ማለት ነው። እዚህ ቀኛችንን ይዘን ወደ 8 ቁጥር መሰናክል እንሄዳለን። የቲኤችኤም ቲዩብ ቤተሰቦች የመፈተኛ ቦታዎቹን አሁን በምታዩት መልኩ ቃሊቲ ማሰልጠኛ ግቢ መታችሁ በተግባር እየሰራችሁ ማየት ለምትፈልጉ ሰልጣኞች ሁለቱንም ምድቦች ማለትም ምድብ 1ንም ምድብ 4ንም በሰዓት ልናሳያችሁ ዝግጁ ነን። ስለዚህ ከታች በተቀመጠላችሁ ስልክ ቁጥሮች እየደወላችሁ ፕሮግራም ማስያዝ ትችላላችሁ። እናመሰግናለን። እንደምትመለከቱት የካሜራው ፖል ጋር ደርሰናል። እዚህ ጋር 8 ቁጥር የሚሰራ መኪና ካለ መጠበቂያ ነው። እዚህ 8 ቁጥር የሚሰራ መኖሩን ቼክ እናደርጋለን። የሚሰራ መኪና ስለሌለ 8 ቁጥር ለመስራት መግባት እንችላለን ማለት ነው። ስለዚህ መሪያችንን ወደ ግራ በደንብ ስበን በግራ በኩል ያለውን እያጠበብን በግራም በቀኝም 4 ጉቶዎች አሉ። ስለዚህ በግራ ያለውን በደንብ አጥበን በግራ በኩል እያጠበብን እንሄዳለን። አፍንጫው ወጣ ሲልልን መሪያችንን ወደ ቀኝ እንስብና በቀኝ በኩል ያሉትን 4 ጉቶዎች ሲጠጋና አፍንጫው እዚህኛው 4 ጉቶዎች ሲገባ መሪያችንን ወደ ግራ በደንብ እንሳበውና በግራ በኩል ያሉት ጉቶዎችን ጠጋ ሲል ወደ ግራ የሳብነውን መሪ መልሰን ፊት ለፊት ያየን ቀጥ ብሎ ሙሉ አካሉ ከጉቶ እስኪወጣ ድረስ ወደ ፊት እንሄዳለን። ወደ ፊት ሙሉ አካሉ እስኪወጣ እንጠጋና ሙሉ ለሙሉ ሲወጣ የኋላ ማርሽ አስገብተን ወደ ኋላ 8 ቁጥር ስንሰራ በግራ ስፖኪዮ ብቻ መስራት እንችላለን። በግራ ስፖኪዮ ያየን 4ኛው ጉቶ ጋር የኋላ ጎማ እስኪደርስ እዚህ ማጥበብ ወደ ግራ ነው። ወደ ራሱ ስንስበው ይጠባል፣ ወደ ቀኝ ስንስበው ደግሞ ይሰፋል። ስለዚህ ጠበብ አድርገን 4ኛው ጉቶ ጋር መድረስ፣ ማጥበብ ወደ ግራ ትንሽ
የኋላ ጎማው ጋር አራተኛው ጉቶ ጋር የኋላ ጎማ ሲደርስ እንቆማለን። ልክ በምታዩት መልኩ ጠበብ አድርገን ብንደርስ በጣም አሪፍ ነው። አጥበን ደርሰናል። ስለዚህ ልክ መድረሱን ቼክ እናድርግ መጀመሪያና እንደምታዩት የኋላ ጎማ ትይዩ ነው ከአራተኛው ጉቶ ጋር። ስለዚህ አንድ ዙር ወደ ግራ እንሰብራለን። ልክ እንደዚህ ሲደርስልን አንድ ዙር ወደ ግራ እንሰብርና አይናችን በዛው በግራ ስፖኪዮ እያየን ከኋላ አራት ጉቶዎች አሉ። ከአራቱ ሶስቱ ተሸፍኖ አንድ ሲቀር ከኋላ ያሉት አራት ጉቶዎች እንደምታዩት በስፖኪዮ በግራ ስፖኪዮ እያየን ሶስቱ ሲሸፈን እንቆማለን። አንድ ሲቀር ማለት ነው። ልክ አንድ ሲቀር ወደ ግራ የሰበርነውን አንድ ዙር መልሰን ሌላ አንድ ዙር ወደ ቀኝ ሰብረን ሁለት ወደ ቀኝ ማለት ነው። ሁለት ወደ ቀኝ ሰብረን አራት ጉቶ እስኪመጣ እናያለን። አሁንም አይናችን በግራ ስፖኪዮ ነው የምናየው። እዚህ 8 ስንሰራ ሙሉ ለሙሉ በግራ ስፖኪዮ ማየት እንችላለን። አንድ ጉቶ ነው የሚታየን። ሁለት ወደ ቀኝ ሰብረናል። አራት እስኪታየን ወደ በግራ ስፖኪዮ ያየን ወደ ኋላ እንሄዳለን። ትንሽ ሰፋ ሲል በቃ ያሽ በጣም አሪፍ። ልክ አራቱም ሲታየን ወደ ቀኝ የሰበርነው አንድ ዙር አለ ትርፍ። አንድ ዙሯን ስንመልስ ጎማችን ቀጥ ይላል። ምንም መሪ ሳንነካካ በግራም በቀኝም መኪና እንዳለ እንደሌለ እያየን መሪ ሳንነካ ቀጥ ብለን እንወጣለን። 8 ቁጥር መሰናክል ይህን ይመስላል። እዚህ ሙሉ ለሙሉ ወደ ኋላ እያየን እንውጣና ትንሽ መሪያችንን ወደ ግራ ሙሉ ለሙሉ ከወጣልን በኋላ ወደ ግራ ሳብ አድርገን ለጋራጅ እናመቻቻለን በቀኝ በኩል ስለምንሄድ። 8 ቁጥር መሰናክል ይህን ይመስላል። ምንም ጉቶ ሳንጥል ከወጣን 8 ቁጥር መሰናክል 10 ማርክ አለው። እዚህ አንደኛ ማርሽ አስገብተን መሪያችንን ወደ ቀኝ ሰብረን በቀኝ በኩል በዳሩ ማለት ነው ወደ ጋራጅ እንሄዳለን። ቀጣይ ተማሪ ደግሞ 8 ቁጥር ሊሰራ ይገባል ማለት ነው። እዚህ እኛ ጋራጅ ልንሰራ እንሄዳለን። ፊት ለፊታችን ጋራጅ መሰናክል አለ። የሚሰራ መኪና ካለ ጋራጅ ላይ እዚህ ጋር እንቆማለን ማለት ነው። አሁን የሚታያችሁ ቦታ ምንም መኪና ስለሌለ ማለፍ እንችላለን። እቺን ቀጭኗ ረጅሟ እንጨት በደንብ አጥበን ባጠገቧ ወደፊት ማለፍ ጋራጅ ለመስራት ፊት ለፊት ጠበብ አድርገን ወደ ቀኝ እየሳብን ቀጥታ ከዛ ከጉቶ ስትሬት እንሄዳለን። በደንብ አጥበን ካለፍን ወደ ኋላ ስንመለስ ምንም ስራ አይኖርብንም። የመጀመሪያ ስራ የኋላ ጎማ ረጅሟን እንጨት ጋር መድረስ ነው። የኋላ ጎማ ረጅሟን እንጨት ክፍተቱ ጥሩ ስለሆነ ባለው ክፍተት ቀጥ ብለን የኋላ ጎማ ረጅሟን እንጨት ጋር እስኪደርስ እንሄዳለን። የኋላ ጎማ ረጅሟን እንጨት ጋር ሲደርስልን መድረሱን ቼክ እናርግ። ልክ እንደምትመለከቱት ሲደርስልን ሁለት ዙር ወደ ቀኝ ወይም ወደ ጉቶ እንሰብራለን። ስለዚህ ሁለት ዙር ወደ ቀኝ እንሰብርና በግራ ስፖኪዮ ሁለት ጉቶ ሲታየን እንቆማለን። እዚህ መሪያችንን ወደ ቀኝ ሰብረናል። አይናችን በግራ ስፖኪዮ ይሆናል። በግራ ስፖኪዮ ሁለት ጉቶ ሲታየን እንቆማለን። እንዳይሮጥብን ፍሪሲዮን ፍሬኑን ያዝ እያደረግን አልሄድ ስለን ፍሪሲዮን ከፍ ሲሮጥብን ደግሞ ፍሪሲዮን አመልሰን አፈን እያደረግን አንድ ጉቶ ይታየናል። ሁለተኛው ይታየናል። ትንሽ ሰፋ በጣም አሪፍ። ልክ በዚህ መልኩ ሁለት ጉቶ ሲታየን ቆመን የወሰርነውን ሁለት ዙር ወደ ቀኝ የወሰርነውን መሪ እንመልሳለን ወደ ግራ። ወደ ቀኝ ሁለት ዙር መሪ ሰብረን ነበረ። የወሰርነውን ሁለት ዙር መሪ እንመልስና በቀኝ ትከሻችን በረጅሟ እንጨት በቀኝ ትከሻችን በኩል ስትሬት እስክትሆን እቺ የምታዩት እንጨት በትከሻችን ትክክል እስኪሆን ወይም በመሪው ትክክል እስኪሆን ወደ ኋላ እንጠጋለን ቀስ እያለን እንዳያልፍብን። ረጅሟ እንጨት በጣም አሪፍ በሹፌራችን ትክክል ሲሆን ልክ እንደምትመለከቱት ሲሆን እንቆምና ሁለት ዙር ወደ ግራ እንሰብራለን። ሁለት ዙር ወደ ግራ እንሰብርና በቀኝ ስፖኪዮ እያየን እንገባለን ማለት ነው። ሁለት ዙር ወደ ግራ ከዛ በቀኝ ስፖኪዮ መንገዱ ታች ድረስ እስኪታየን ወይንም ጉቶቹ መደዳውን እኩል ክፍተት እስኪኖራቸው ድረስ እንገባለን። ሙሉ ለሙሉ ፊቱ ገብቶ መኪናው ቀጥ ሲል እሱን በመናቃለን ከኋላ መንገድ ይታየናል። በዚህኛው ስፖኪዮ በቀኝ ስፖኪዮ ወይም ደግሞ ጉቶቹ እኩል ክፍተት ሲኖራቸው
ልክ እንደምትመለከቱት እንደዚህ ገብቶ እዚህ ውስጥ መቆም ነው፣ ፓርክ ማድረግ ማለት ነው። ጋራጅ ስራ ጋራጅ ይህን ይመስላል። የወሰድነውን 2 ዙር መሪ ወደ ግራ ወስደናል። ስለዚህ ወደ ግራ የወሰድነውን 2 ዙር መሪ ወደ ቀኝ መልሰን ቀጥ አድርገን እንቆማለን። እስቲ ከጎን ሆነን ስናየው ልክ እንደዚህ እዚህ ውስጥ ገብቶ መቆም ነው ጋራጅ በዚህ መልኩ ስትሰሩ 10 ማርክ አለው። አሁን ያሳየኝ አሰራር ሳየው ገብቶኛል፣ ግን በተግባር እየነዳው ቦታው ላይ ማየት ፈልጋለሁ ወይም ከመፈተኔ በፊት የሙከራ ፈተና ፈትነኝ የምትሉ በሰዓት ልናሳያችሁ ተዘጋጅተናል። ስለዚህ ቅዳሜ ከሰዓትና እሁድ ለተወሰኑ እጩ አሽከርካሪዎች እናሳያለን። ፕሮግራም እንድንይዝሎ ከታች ባለው ስልክ ይደውሉ። እናመሰግናለን። በጣም አሪፍ አገባብ ነው የገባ ነው። አንደኛ ማርሽ አስገብተን መሪያችንን መልሰን ወደ ግራ ሰብረን 2 ዙር ወደ ግራ ሰብረን እንወጣለን። መሪያችንን ወደ ግራ ሰብረን ረጅሙን እንጨት እንዳይመታብን ልክ ከረጅሙ እንጨት ሲወጣ ወደ ግራ ይሳብነው መሪ በደንብ ቶሎ ቶሎ ወደ ቀኝ እንመልስና ወደ ቀኝ ስበን መልሰን ወደ ግራ እንስብና የቀኝ በኩል ጠርዝ አለ፣ እሱ ጠርዝ እንዳይነካብን ወደ ግራ መልሰን ስበን ወደ ኋላ ነው የምንገባው ድልድይ። ልክ እንደምትመለከቱት መሪያችንን ወደ ግራ እንስባለን፣ የቀኝ ጠርዝ እንዳይነካብን። ከዛ ፊት ለፊት መኪናው ቀጥ ብሎ ሲሄድልን እንቆማለን፣ ስትሬት ሲሄድልን። በጣም አሪፍ። ከዛ ከሁለቱ አንዱ ስፖኪዮ ላይ ጉቶ ይታየናል። በሚታየን በኩል እያጠበብን እንሄዳለን። የኋላ ማርሽ አስገብተን ትንሽ ቁልቁለታማ ስለሆነ ፍሬንም ፍሪሲዮንም አንለቅም፣ ቀስ እያልን እንሄዳለን። በግራ በኩል ያለው ከሰፋ መሪያችንን ወደ ግራ መጻፍ፣ በቀኝ ያለው ከሰፋ ደግሞ መሪያችንን ወደ ቀኝ። ስለዚህ ማጥበብ ሁሉ ጊዜ ወደ ራሱ ነው፣ ወደ ምናይበት ስንስበው ወደ ሳብንበት ነው የሚሄደው። ስለዚህ ተቃራኒ ከሳብነው ደግሞ ይሰፋል። መኪና እንዳይሮጥብን ቀስ እያለን። በጣም አሪፍ። የድልድይ መሰናክል እንደምታዩት የኋላ ጎማው የመጨረሻው ጉቶ ጋር እስኪደርስ ነው የምንሄደው። የኋላ ጎማ የመጨረሻው ጉቶ ጋር ሲደርስ እንቆማለን። ድልድይ መሰናክልም ይህን ይመስላል። ምድብ 4 የመጨረሻ መሰናክላችን ድልድይ ነው። ስንጨርስ እንወጣለን ማለት ነው። ድልድይ መሰናክል አሁን በምትመለከቱት መንገድ ከሰራችሁ 6 ማርክ እናገኛለን። ስለዚህ ጨርሰናል። ፍሬቻ ወደ ቀኝ አብርተን ወደ ቀኝ እንወጣለን ማለት ነው። ስንወጣ ወደ መሰናክል መግቢያውም መውጫውም አንድ መንገድ ስለሆነ ቀኛችንን ይዘን እንውጣ፣ ከሚገባ መኪና ጋር እንዳንነካካ። ከዛ ዞር እንዳለን ፍሬቻ ወደ ቀኝ አብርተን በድጋሚ ወደ ቀኝ ነው የምንሄደው። መተላለፊያ መንገድ ስለሆነ በግራም በቀኝም መኪና ካለ ቀስ ብለን ቼክ ማድረግ፣ መኪና ከሌለ ፍሬቻ ወደ ቀኝ አብርተን አሁንም በድጋሚ ወደ ቀኝ እንዞራለን። ወደ ቀኝ ዞረን ቀጥታ ከዚህ ወተን መታጠፊያ እስክናገኝ ድረስ ቀጥ ብለን እንሄዳለን ማለት ነው። መታጠፊያ ስናገኝ ምልክትም አለ እና መታጠፊያ ስናገኝ ወደ ቀኝ ድጋሚ እንታጠፋለን ማለት ነው። የቲኤችኤም ቲዩብ ቤተሰቦች መታጠፊያ ጋር እስክንደርስ ይህን የ35 ደቂቃ ቪዲዮ ለመስራት ብዙ ቀናቶች ይወስዳል። ብዙ ተደክሞበት የሚሰሩ የዩቲዩብ ቪዲዮዎች ኢትዮጵያ ውስጥ ሲታዩ ምንም አይነት ክፍያ የላቸውም። ከኛ ግን ትንሽ ቅን መሆን ብቻ ነው የሚጠበቀው። ኢትዮጵያ ውስጥ ቪዲዮ ለሚሰሩ ዩቲዩበሮች ለማበረታታትም በቀጣይ የተሻለ ስራ እንዲሰሩ ከኛ የሚጠበቀው ቪዲዮዎቹን ስናይ VPN አፕሊኬሽን ተጠቅመን ብናይ ቪዲዮዎቹ ገቢ ያስገኛሉ። ስለዚህ እኔ የትኛውም ዩቲዩብ ቪዲዮ ሳይ VPN ሳላብራ አላይም። እናንተም ይህን ማድረግ ብትችሉ መልካም ነው። እናመሰግናለን። እንደምትመለከቱት ከመሰናክል ከወጣን የመጀመሪያው መታጠፊያ ጋር ደርሰናል። ስለዚህ ፍሬቻ ወደ ቀኝ አብርተን ወደ ቀኝ እንታጠፋለን። የምትመለከቱት አይነት ቀስት እናገኛለን ፊት ለፊታችን። እዚህ ወደ ቀኝ ታጥፈን 2 መስመሮች አሉ። ሁለቱ መስመር መሃል ላይ ነው የምንሆነው። ሁለቱ መስመር መሃል ላይ ሆነን ቀጥታ ወደ አደባባይ ነው የምንሄደው። አደባባዩ ጋር ስንደርስ ዜብራ አለ። ዜብራው አግድም መስመር ያለው ዜብራ ስለሆነ ቆመን እንነሳለን። በግራ በኩል ሌላኛው መፈተኛ ቦታችን የሆነው የምድብ 1 መሰናክል ሜዳ አለ።
ጨርሶ ሲወጣ ከዚህ በኋላ ምድብ 1ም ምድብ 4ም ተመሳሳይ አካሄድ ነው የምንሄደው። ቅድሚያ ከምድብ 4 የሚመጣ መኪና ቀጥታ ስለሚመጣ ቅድሚያ ያለው ዜብራው ጋር ስንደርስ እንቆምና ፍሪሲዮን ፍሬን ይዘን ቆመን ቀድመን ፍሬን ካነሳን መኪናው ወደ ኋላ ስለሚንሸራተት መጀመሪያ ፍሪሲዮን ድምጽ እስኪቀየር እናላላለን። ልክ ድምጽ ሲቀየር ፍሬን እናነሳና ነዳጅ ትንሽ ደገፍ አድርገን ፍሪሲዮንን ቀስ ብለን እያነሳን መሄድ ማለት ነው። አደባባይ ስንገባ ፍሬቻ ወደ ግራ እናበራለን። በግራ በኩል የሚመጣ መኪና ካለ ቅድሚያ ያለው፣ ስለዚህ ቅድሚያ ሰተን እንሄዳለን ማለት ነው። ልክ እንደምትመለከቱት ምንም ወደ ኋላ ሳይንሸራተት ለመሄድ ሞክራለን። ድምጽ እስኪቀየር ከፍ አድርገን ልክ ድምጹ ሲቀየር ፍሬን አንስተን ይሄው እንደምታዩት ወደ ኋላ ምንም አልተንሸራተተብንም። ፍሬቻ ወደ ግራ አብርተን እንዞራለን ማለት ነው። አሁን በባላንስ ነው የቆምነው። ልክ እንደምታዩት ወደ ፊት ማለት ነው። ፍሬቻ ወደ ግራ አብርተን በግራ በኩል መኪና ካለ ቅድሚያ ሰተን አደባባይ ዞረን ወደ ትራፊክ መብራት ነው የምንሄደው። እዚህ ከአደባባይ የምንወጣው ትራፊክ መብራት ሲታየን ነው ማለት ነው። ይሄ ቀደም ወደ ምድብ 4 መሰናክል ስንሄድ የሄድንበት ቦታ ነው። እንደምታዩት የምድብ 5 መሰናክል ይታየናል። እሱን አለፍ እንዳለን ወደ ምድብ 4 መሰናክል የሚወስደው መንገድ መታጠፊያ ያልነው ቀደም እሱም ይታየናል እዚህ ፊት ለፊት። ይሄ ምድብ 5 መሰናክል ያልኳችሁ ቀደም ነው። እሱን አለፍ ስንል አሁን እዚህ ፊት ለፊት ደግሞ የሚታየን መታጠፊያ ወደ ምድብ 4 መሰናክል የሚወስደው መታጠፊያ ነው። እሱን አልፈን ይሄ ምድብ 4 መታጠፊያ ነው። እሱን አልፈን ፍሬቻ ወደ ቀኝ አብርተን ፊት ለፊት የትራፊክ መብራት ይታየናል። እዚህ ፍሬቻ ወደ ቀኝ አብርተን ቀኛችንን ይዘን እንሄዳለን። ቀኛችንን ይዘን ትራፊክ መብራቱ ጋር ወደ ቀኝ ስለምንታጠፍ ቀኛችንን ይዘን ልክ ትራፊክ መብራቱ ጋር ስንደርስ ወደ ቀኝ የሚያሳጥፍ መንገድ አለ፣ ወደ ቀኝ እንታጠፋለን። ስለዚህ ባላንስ ከሰራንበት ከዜብራው ጀምሮ ምድብ 1ም ቪዲዮውን ካያችሁት ከዚህ ቀደም የተሰራውን ቪዲዮ ምድብ 1ም ምድብ 4ም ተመሳሳይ አሁን እንደምንሄደው ነው የምንሄደው ማለት ነው። እዛ ፊት ለፊታችን ዜብራ አለ፣ የትራፊክ መብራት አለ። ልክ ዜብራው ጋር ስንደርስ ወይም ትራፊክ መብራቱ ጋር ስንደርስ ፍሬቻ ወደ ቀኝ አብርተን ወደ ቀኝ እንዞራለን። ወደ ቀኝ እንዞራለን። ወደ ቀኝ ዞረን መሄጃ ብቻ መንገድ ስለሆነ ዛፎቹ ስፖኪዮ እንዳይመቱብን ወደ መሀል ሆነን ብንሄድ ጥሩ ነው። ወደ መሀል ሆነን ቀጥታ መንገዱ መጨረሻ ድረስ እንሄዳለን፣ ላይ ድረስ ማለት ነው። እንደምታዩት ላይ ጫፍ ስንደርስ ፍሬቻ ወደ ግራ አብርተን ወደ ግራ እንሄዳለን ማለት ነው። ስለዚህ ምድብ 4 ልብ ካላችሁት ስንሄድ አንዴ ነው ወደ ግራ ትራፊክ መብራቱ ጋር ወደ ግራ ፍሬቻ አብርተን ሄድ ነው። አሁንም እዚች ጋር ብቻ ነው ፍሬቻ ወደ ግራ አብርተን ወደ ግራ የምንሄደው ከአደባባይ ውጪ። ሌላ ሁሉም ጠቅላላ ፍሬቻ ወደ ቀኝ አብርተን ወደ ቀኝ ነው የምንሄደው። ከዚህ ስንወጣ ሁለት መንገድ ነው መምጫ መሄጃም ስለሆነ ግራ ቀኝ አይተን እንውጣ። ከዛ ቀኛችንን ይዘን ነው የምንሄደው። እዚች ጋር ዞር ስንል ምድብ 4 ጠርዝ መስሪያ ቦታ ስለሆነ ወደ ግራ እንዳንሄድ ቀኛችንን ያዝ፣ ወደ ኋላ የሚመጣ መኪና እንዳይገጨን ሰፋ አድርገን ቀኛችንን ይዘን እንሄዳለን። ግራው መምጫ ስለሆነ ቀኛችንን ይዘን እንሄዳለን። ስለዚህ ቀጥታ እንሄድና ኦሬዲ ጨርሰናል። መነሻ ቦታ ጋር እየደረስን ነው። ምድብ 4 ቀጣይ ተማሪ ምድብ 4 የሚገባ ከሆነ ወደ ምድብ 4 እናስገባለን ማለት ነው። ቀጣይ ተማሪ ምድብ 1 ከሆነ ደግሞ ምድብ 1 ላይ እናቆማለን ማለት ነው። እዚህ የጀመርንበት ሳይሆን ከኛ ቀጥሎ የሚፈተን ተማሪ ካለ እሱ የሚገባበት ምድብ ላይ ነው የምናቆመው ማለት ነው። ስለዚህ አሁን የኛ ቀጣይ ተማሪ ምድብ 4 እንደሆነ አድርገን ምድብ 4 እንግባ ማለት ነው። ምድብ 1 ቢሆን ግን ምድብ 1 ነው መኪናችንን የምናቆመው ማለት ነው። እዚህ ምድብ 4 መነሻ ቦታ የተነሳንበት ቦታ ይሄኛው መታጠፊያ ነው። ጽሁፍ አለው መታጠፊያው ላይ። እዚህ ፍሬቻ ወደ ግራ አብርተን ወደ ግራ እንገባለን ማለት ነው። የቲኤችኤም ቲዩብ ቤተሰቦች ከፈተና በፊት እዛው የምንፈተንበት ቦታ ላይ የሙከራ ፈተና መፈተን እና አቅማችንን ማወቅ ክፍተታችንን መሙላት እንፈልጋለን የምትሉ ከስር ባለው ስልክ ቁጥር ያናግሩን። በተጨማሪ በመንጃ ፍቃድ ዙሪያ አዲስ መጀመር የምትፈልጉ ሆነ መንጃ ፍቃድ በማውጣት ሂደት ላይ ያላችሁ፣ መንጃ ፍቃድ ያላችሁ እንዲሁም በመኪና ዙሪያ ምንም አይነት ጥያቄ ይሁን እንድናማክሮ የምትፈልጉን ነገር ካለ እኛ የምናቀውም ሆነ ሌሎች እዚህ መስክ ላይ ያሉ የስራ አጋሮቻችንን ጠይቀን በቂ መልስ እንሰጣለን።
ከእርሶ የሚጠበቀው ከስር ባለው ስልክ ቁጥር ያናግሩ ወይንም ሀሳብ መስጫው ላይ ይጻፉልን። ሰብስክራይብ፣ ላይክ ማድረጉ እንዳይረሳ። እናመሰግናለን። የቲኤችኤም ቲዩብ ቤተሰቦች የምድብ 4 መፈተኛ ቦታ ይህን ይመስላል። እስከ መጨረሻው አብራችሁን ስለሆናችሁና ሰብስክራይብ፣ ላይክ ስለምታደርጉ እንዲሁም ቪፒኤን እያበራችሁ ስለምትመለከቱን ከልብ እናመሰግናለን። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ። ቻው።